የሚሰሙትን ሰዎች የሚጠባበቁትን ሰዎች ግን መንፈስ ቅዱስ ያገኛቸዋል ክብር ለጌታ ይሁን ስለዚህ ቤተክርስቲያን ሁሉ ጊዜ ለእግዚአብሔር መንፈስ ሴንሲቲቭ መሆን አለባት መንፈስ ቅዱስ በብዙ ነገር ተመስሏል የእግዚአብሔር ቃል ላይ ነገር ግን መንፈስ ቅዱስ ደግሞ በጣም ኢየሱስ ክርስቶስ ላይ በሚወርድበት ጊዜ የተመሰለው በእርግብ የተመሰለበት ምክንያት ምንድነው ስትሉ እርግብ የዋህ ነች እርግብ ጨዋ ነች እርግብ ትሁት ነች እርግብ ሴንሲቲቭ ነች እርግብ በቀላሉ ልትሄድ ትችላለች በቀላሉ ደግሞ ልታመጧት ትችላላችሁ መንፈስ ቅዱስ በእርግብ የተመሰለበት ምክንያቱም ሰዎች መንፈስ ቅዱስ ለመቀበል ሬዲ ሲሆኑ እሱ ልክ እንደ እርግብ ሆኖ ይመጣል እንደ ውሃ ተመስሏል እርካታ ነው መንፈስ ቅዱስ እንደ እርግብ ተመስሏል ሰላም ነው መንፈስ ቅዱስ በእሳት ተመስሏል የጠላታችንን ሥራ በማቃጠል በመብላት ገለባ የሆነውን ነገር ከህይወታችን በማጥፋት ይሰራል መንፈስ ቅዱስ በተለያየ አይነት ነገር ተመስሏል ግን አንድ ነገር ማወቅ አለብን መንፈስ ቅዱስ እርግብ አይደለም መንፈስ ቅዱስ እሳትም አይደለም መንፈስ ቅዱስ ውሃም አይደለም መንፈስ ቅዱስ አምላክ ነው መንፈስ ቅዱስ ከሥላሴ ክፍል አንዱ ነው አብ ወልድ መንፈስ ቅዱስ ስለ መንፈስ ብናወራ መንፈስ በጣም ብዙ ነው መጽሐፍ ቅዱሳችን ላይ ስንመለከት የእግዚአብሔር መንፈስ የሚለው መንፈስ ቅዱስ ይጠራል የሰይጣን መንፈስ አለ እርኩስ መንፈስ ማለት ደግሞ ቆሻሻ መንፈስ የረከሰ መንፈስ ማለት ነው ያ ማለት ከመንፈስ ቅዱስ ጋር ስተያዩት መንፈስ ቅዱስ ቅዱስ ሲሆን ንጹህ ሲሆን ፍጹም ሲሆን ክፉ መንፈስ ወይም ደግሞ ሰይጣን ደግሞ ወይም እርኩስ መንፈስ ብሎ ይጠራዋል እርኩስ ማለት የቅዱስ ተቃራኒ ነው ስለዚህ ቅዱስ ያልሆነው ነገር እርኩስ ነው ሰዎች ኃጢአት በሚሰሩበት ጊዜ ኃጢአት እንዲሰሩ የሚገፋፋ የረከሰ ነገር እንድናደርግ የሚገፋፋ እሱ እርኩስ መንፈስ ነው መንፈስ ቅዱስ ግን እሱ ቅዱስ አምላክ ነው ጌታ የተባረከ ይሁን እንደገና ሌላ መንፈስ አለ መላእክቶችን መናፍስት አገልጋዮቹን የሳት ነበልባል የሚያደርግ ይላል መላእክቶች ራሱ መናፍስት ናቸው እግዚአብሔር የሚሳነው ነገር ስለሌለ አንዳንድ ጊዜ መላእክቶች ራሱ ሰው ተመስለው ይመጣሉ እንደ ሰው ይበላሉ እንደ ሰው ይጠጣሉ መጽሐፍ ቅዱሳችን ላይ ስንመለከታቸው እነሱ ስፒሪቹዋል ቢንግስ ናቸው መናፍስቶች ናቸው መላእክቶች ማለት ነው መላእክቶችም መናፍስት ናቸው ሰው ራሱ መንፈስ አለ ሰው መንፈስ ነፍስ ስጋ አለ ስለዚህ የሰው መንፈስ አለ ማለት ነውና ብዙ አይነት መንፈስ አለ እኛ ግን አሁን ትኩረታችን ስለ መንፈስ ቅዱስ ይሆናል መንፈስ የሚለው ነገር ስታዩ ስፒሪት አይታይም የማይታየው በስጋዊ አይን ነው የማይታየው በስጋዊ አይን ነው ነገር ግን በስጋዊ አይናችን መንፈስ ቅዱስን ባናየው ነገር ግን በመካከላችን በመንፈሳዊ ዓለም ላይ ይሰራል በአይናችን አናየው ነገር ግን ስራውን እንመለከታለን በአይናችን አንመለከተው ነገር ግን የስራውን ውጤት እንመለከታለን መንፈስ ቅዱስ ዛሬ ይሰራል እስኪ አሜን በሉ አንድ ምፈራው ነገር አለ በተለይ በዘመናችን ቤተክርስቲያናችን ከዚህ ነገር እንድትጠነቀቅ እንፈልጋለን ምንድነው መንፈስ ቅዱስ በዚህ ዘመን ይሰራል አሜን ነው ወይ አረ በደም አሜን በሉ መንፈስ ቅዱስ ይሰራል መንፈስ ቅዱስ በሚሰራበት በዚህ ዘመን ላይ ትልቁ ፍራቻዬ ሐሰተኞችን እንቃወማለን ብለን የመንፈስ ቅዱስንም ስራ እንዳንቃወም ፈራን ከፍራታችን የተነሳ ገና የሐሰተኛ ነቢያት የሐሰተኛ ምናምን ይመጣሉ ብለን ከመፍራታችን የተነሳ ጠቅልለን የመንፈስ ቅዱስንም ስራ በር እንዳንቆልፍበትና እንዳንዘጋው ፈራለሁ እንዳንስት የሚረዳን የእግዚአብሔር ቃል በእጃችን ላይ አለ ክብር ለኢየሱስ ይሁን መንፈስ ቅዱስ ደግሞ እንደ እግዚአብሔር ቃል ይሰራል መንፈስ ቅዱስ ቸርች ውስጥ ከሌለ እመኑን ቤተክርስቲያን እድሜ የላትም ቤተክርስቲያን ውበት የላትም ቤተክርስቲያን አገልግሎቷ እጅ ነው የሚለው የቤተክርስቲያን አገልግሎት አይጣፍጥም መንፈስ ቅዱስ ካለ ግን ምንም ብታረጉ ይጣፍጣል አሜን በሉ እስኪ ምንም ብታረጉ መንፈስ ቅዱስ ምን ያደርጋል ይጣፍጣል የእግዚአብሔር መንፈስ በመካከላችን ይሰራል እስኪ አሜን በሉ ስለዚህ ለመንፈስ ቅዱስ ቤተክርስቲያን በሯን ምን ማድረግ አለባት መክፈት አለባት ልባችን ለመንፈስ ቅዱስ መከፈት አለበት መንፈስ ቅዱስ ይናገራል መንፈስ ቅዱስ ይሰራል እንደው ልንገራችሁ አውሬው መንፈስ በዚህ ዘመን ይሰራል አውሬው መንፈስ የሚሰራው ግን በሚስጥር ነው ይላል በግልጥ እንዳይሰራ የሚከለክል አለ ይላል የሚከለክለው ማመሰላችሁ መንፈስ ቅዱስ ነው አሁን ለቤተ ክርስቲያን ኢየሱስ ክርስቶስ ሰጥቷት የሄደው አንድ የከበረ ነገር ቢኖር ምን መሰላችሁ መንፈስ ቅዱስ
ዛሬ በተለያዩ ዓለማት ውስጥ ያሉ ትልልቅ የተባሉ ቤተክርስቲያኖች በአንድ ወቅት ታላላቅ ስራ ሊሰሩ የነበሩ ዛሬ ተዘግተው ግማሾቹ ለመስጊድ ግማሾቹ ለቢዝነስ ግማሾቹ ለሌላ ነገር ሁሉ ተሽጠዋል ነገር ግን ያ ምክንያቱ ምንድነው ሲባል መንፈስ ቅዱስን ከቤተክርስቲያናቸው ስላባረሩ ተመልከቱ በአንድ ወቅት እግዚአብሔር በጣም ይሰራባቸው የነበሩ ታላላቅ ቤተክርስቲያኖች ዛሬ ተዘግተው ያለበት ምክንያት ምንድነው መንፈስ ቅዱስን ከቤተክርስቲያን አባረሩታል ዘግተውታል ለመንፈስ ቅዱስ በራቸው ተቆልፏል እኛ በራችን የሚቆለፈው ለሰይጣን ነው እንጂ መንፈስ ቅዱስ ለመንፈስ ቅዱስ አይደለም ክብር ለኢየሱስ ይሁን በራችንን ማን ከፍተው ለአጋንንት ለመናፍስት አሰራር በራችንን አንከፍትም እንጂ ቤተክርስቲያን ለመንፈስ ቅዱስ በሯን መክፈት መቻል አለባት መንፈስ ቅዱስን እንዲሰራብን ካልፈቀድን በስተቀር ወገኖች የተሸዋውደናል እድሜም አይኖረን ውበትም አይኖረን ነገራችን ሁሉ እጅ የሚል ነው ስለዚህ የጌታን መንፈስ በመካከላችን እንዲሰራ ልባችንን መክፈት አለብን መንፈስ ቅዱስ ሲሰራ ደግሞ እኛ እንዳልነው ሳይሆን የሚሰራው እሱ እንዳለው አሜን በሉት አንዳንዶቻችን መንፈስ ቅዱስ በዚህ በኩል በዚህ አይነት መሰረት ካልሰራ አይሆንም ብለን ቦይ ስለምናዘጋጅለት መንፈስ ቅዱስ ደግሞ እንደሱ አይሰራም እሱ አዛዥ ነው እንጂ ታዛዥ አይደለም እሱ አምላክ ነው እንጂ ሰው አይደለም እሱ ከስላሴ ክፍል አንዱ ነው እንጂ እሱ ይመራችኋል ነው እየተባለው ትመሩታላችሁ አልተባለ ስለዚህ መንፈስ ቅዱስ አንዳንድ ጊዜ የሚሰራበት መንገድ በጣም ይገርማችኋል የሆነ የማይሆን አሰራር ይሰራል መንፈስ ቅዱስ እናንተ ትላንትና በሆነ ነገር ሰርቶባችሁ ከሆነ ዛሬ በዛ መልኩ ከተበቃችሁ ተሸወዳችሁ መንፈስ ቅዱስ ዛሬ በሌላ መንገድ ሊሰራ ይችላል ለዚህ ክብር ይሁን አሜን መንፈስ ቅዱስ ይሰራል ትልቁ ግን የመንፈስ ቅዱስ ትልቁ ስራ የመንፈስ ቅዱስ ትልቁ ስራ ኢየሱስ ክርስቶስን ማክበር አሜን የመንፈስ ቅዱስ ዋናው ዓላማ ጌታችንን መድኃኒታችንን ኢየሱስ ክርስቶስን የመስቀሉን ስራ የትንሣኤውን ስራ ከፍ ማድረግ ሐዋርያቶች ላይ መንፈስ ቅዱስ በወረደባቸው ጊዜ በእሳት በተቀጣጠሉ ጊዜ ያንን ሁሉ ህዝብ ወደ ኢየሱስ ክርስቶስ እንዲመጣ ኢየሱስን የሰበኩለት ይሲ መንፈስ ቅዱስ በሚሰራበት ቦታ ላይ ኢየሱስ ገኖ ይታያል አረ ለዚህ አሜን በባ ኢየሱስ ገኖ ይታያል እኔ ነው የእውነትንና የሐሰትን ነገር እምለይበት አንደኛው ነገር ምንድነው ብትሉኝ መንፈስ ቅዱስ በሚሰራበት ቦታ ላይ የገነነው ማን ነው The first question ኢየሱስ ከሆነ ክብር ለጌታ ይሁን እሱ መንፈስ ቅዱስ ነው ኢየሱስ ካልሆነ ግን እሱ መንፈስ ቅዱስ አይደለም ትላንትና ባይብል ስታዲያችን ላይ ካጠናን በኋላ ስናገር ነበር በጸሎት ላይ ስንጸልይ ነበርና ለባይብል ስታዲ ልጆችም እየነገርኳቸው ነበር ትልቁ ነገር የቆላስያስ ችግራቸው አይናቸውን ከኢየሱስ ላይ አንስተው በነገር ላይ ነበር የሚያደርጉት መንፈስ ቅዱስ በሚሰራበት ጊዜ ወደ እውነት ሁሉ ይመራቸዋል የሚለው ጌታ ኢየሱስ ክርስቶስን ነው የሚያሳየው ኢየሱስን እንዳና የሚያደርግ ማንኛውም አገልግሎት እሱ የሐሰት ለምሳሌ አንዳንዴ መሐረብ ገኖ ከተገኘ ትላንት ስናገረው ነበር መሐረብ በቴሌቪዥን የአሜሪካ ቴሌቪዥን ሰባኪዎች ብዙ ሰባኪዎች አሉ በእነዚህ ነጮቹ ነው ማለት ሲሰብኩ የክርስቲያን ቲቪ ላይ ሲታዩ ይሄን መሐረብ ይሄንን ዘይት ይሄንን ነገር የገዛ $10 ምናምን የገዛ ሰው ፈውስ ያገኛል ምናምን ይላሉ ኮምፕሊትሊ ይሄ አጋንንት ነው ስጋና ደም ነው ነገር ግን መንፈስ ቅዱስ አይቸበቸብም አይሸጥም መንፈስ ቅዱስ ግን በነፃ ይሰራል ሃሌሉያ በነፃ ተቀበላችሁ የተባለው መንፈስ ቅዱስ ነው በነፃ ተሰጣችሁ የተባለው መንፈስ ቅዱስ ነው መንፈስ ቅዱስ ሲመጣ እኔ በእውነት ዘይት አልገዛም ማረብም አልገዛም ለመፈወስ አሞኝም ከሆነ በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏል ኢየሱስን አምናለሁ ተፈወሳለሁ ሃሌሉያ ክብር ለኢየሱስ ይሁን ይሄ ለምንድነው ቢባል ሆሊ ስፒሪት ሲመጣ ሁሉ ጊዜ እነ ጳውሎስም እኮ ጨርቃቸው ተቆርጦ ፈውሰዋል ነገር ግን ጨርቁን አልሸጡትም that is the difference ጨርቁ አልተሸበሸበም እና መንፈስ ቅዱስ በሚሰራበት ጊዜ በነፃ ነው የሚሰራው አሜን ክብር ለጌታ ይሁን ስለዚህ ሆሊ ስፒሪትን እንፈልገዋለን መንፈስ ቅዱስን እንፈልገዋለን መንፈስ ቅዱስ በመጣ ጊዜ ላይ ወገኖች ሆይ እንጽናናለን እንባረካለን እንታነጻለን እንጠነክራለን ወደ እውነት ሁሉ እንመራለን ድምጽ እንሰማለን እንፈውሳለን ተአምራት እናደርጋለን ብዙ ነገር ይሆናል ይሄ ሁሉ ግን ተቀጥሎ የሚያገኘው ቢሊያም ሳይሆን ኢየሱስ ክርስቶስ ነው ሃሌሉያ ክብር ለኢየሱስ ይሁን መንፈስ ቅዱስ ዋናው ዓላማ መንፈስ ቅዱስ በሚመጣበት ጊዜ ሁሉ ጊዜ የሚያከብረው እግዚአብሔር
ሁሉ ጊዜ የሚያከብረው እግዚአብሔር ነው ሰውን አያከብርም ስላችሁ ሰው የሚከበርበት የራሱ ክብር አለ እግዚአብሔር ያከበረው ክብር ነገር ግን ከዛ አልፎ ሰውየው እንደ አምላክ እንዲሆን እግዚአብሔር ፈቃድ አይደለም ስለዚህ መንፈስ ቅዱስ በመካከላችን ይምጣና ኢየሱስን ከፍ ያደርጋል አረ አሜን በሉ እኔ እዚህ የመጣሁት ሰው ላከብር ሳይሆን ኢየሱስን ላከብረው ነው መንፈስ ቅዱስ ኢየሱስን ላመልከው ነው እግዚአብሔርን ላመልከው ነው እስኪ በደንብ አድርጋችሁ አመስግኑ ተቀበሉ ሃሌሉያ ኢየሱስ ጌታ ሰዎች ሲቀቡ የሚቀቡበት ምክንያት ለእግዚአብሔር አሜን በሉ እስኪ በደንብ አሜን በሉ ስለዚህ መንፈስ ቅዱስ በተለያየ ነገር ቢመሰለን እንደው መሰረት ለማስያዝ ያክል ኦልድ ቴስታመንት ላይ በብሉይ ኪዳን ላይ የነበረው የእግዚአብሔር ቃል በዘጸአት ምዕራፍ 30 ላይ እናንብበው ምዕራፍ 30 ላይ ከቁጥር 22 ጀምሮ ያለው ቃል በጌታ በኢየሱስ ክርስቶስም አነበዋለሁ እኛ መንፈስ ቅዱስን እንወደዋለን ያለ መንፈስ ቅዱስ ምንም መሆን አንችልም የእግዚአብሔር መንፈስ ደግሞ የእውነት መንፈስ መጥቶ እንዲሰራ እንጸልያለን ሃሌሉያ ቁጥር 22 ላይ እንደዚህ ይላል ከዚያ እግዚአብሔር ሙሴን አለው ምርጥ ቅመሞችን 500 ሰቅል ፈሳሽ ከርቤ ግማሽ ይኸው 250 ሰቅል ጣፋጭ ቀረፋ 250 ሰቅል ጠጅ ሳር 500 ሰቅል ብርጉድ ውሰድ ሁሉም እንደ መቅደስ ሰቅልና አንድ የኢን መስፈሪያ የወይራ ዘይት ይሁን እነዚህን በቀማሚ እንደተሰራ እንደሚሸት ቅመም የተቀደሰ ቅባት ዘይት አድርግ የተቀደሰ ቅባት ዘይት ይሆናል ከዚያም የመገናኛውን ድንኳን የምስክሩን ታቦት ጠረጴዛውን ዕቃዎቹን መቅረዙን ዕቃዎቹን የዕጣ መሰዊያው የሚቃጠል መስዋዕት መሰዊያው ዕቃዎቹ ሁሉ እንዲሁም የመታጠቢያ ሰኑን ከነመቆሚያው እንድትቀባበት ይሁን እጅግ የተቀደሱ ይሆኑ ዘንድ ቀድሳቸው የሚልካቸው ሁሉ የተቀደሰ ይሆናል የመጀመሪያው ቅባት የሚለው ነገር ያመጣው ራሱ እግዚአብሔር ቅባት የሚለው ቃል የሰው ሐሳብ አይደለም የሰው አሁን ለምሳሌ የጌታ ራት የሚለው ነገር ያመጣው ሰው አይደለም ኢየሱስ ነው የሰው ሐሳብ አይደለም የጌታ ራት ይሄ ቅባት የሚለው ነገር የሰው ሐሳብ ሳይሆን የራሱ የእግዚአብሔር ሐሳብ ነው እና ይሄ ቅባቱን አዘጋጀው ሲል የሚቀመሙበት ቅመም የሚገርም ነው የሚቀመሙበት ቅመም ይሄ ዘይቱ የሚመጣበት እና የተቀደሰ እያለ ይናገራል ይሄንን ቅባት እግዚአብሔር ለሙሴ አዘጋጅ ብሎ ሲነግረው የሚያዘጋጀው ቅባት ቅዱስ እንደሆነ ነው የሚናገረው ፕሬዝ ጋድ የተቀደሰ ቅባት ነው ይላል የተቀደሰው ቅባት ካዘጋጀ በኋላ ምን ቀባው ነው የሚለው ቤት ውስጥ ያሉትን ዕቃዎች ቀባቸው ይላል ሰኑ ማቅረቢያው እዚህ ጋር እዛ ጋር ሁሉ የተቀቡ ይሁን ብሎ ይናገራል ክብር ለኢየሱስ ይሁን የብሉይ ኪዳን መልእክት ለአዲስ ኪዳን ጥላ እንደሆነ ሁላችንም እናውቃለን ስለዚህ የብሉይ ኪዳን ቤተ መቅደስ ማለት የአዲስ ኪዳን ክርስቲያኖች ናቸው ነው አይደለም አቤት ይገርማችኋል መጀመሪያ የተቀባው አሮን ሳይሆን ቅባት የሚለው ነገር መጀመሪያ ላይ ቅባት የሚለው ሲመጣ አሮን ላይ ሳይሆን ቅባቱ የፈሰሰው የመጀመሪያው ቅባት የፈሰሰው እንዲቀባ እግዚአብሔር ትእዛዝ የሰጠው የቤተ መቅደሱ ዕቃዎች ናቸው ያ ማለት ምን ማለት እንደሆነ ታውቃላችሁ እግዚአብሔር ስለ አዲስ ኪዳን ክርስቲያኖች ያየው ነገር ስላለ መጀመሪያ እንዲቀቡ የፈለጉት ቤተ መቅደሱ ውስጡ ነው ዕቃው ነው እኔና እናንተ ክብር ለኢየሱስ ይሁን የመጀመሪያው ቅባት የሚያርፈው ቤተ ክርስቲያን ላይ ነው እውነተኛው ቅባት እውነተኛው ዘይት ማለት ነው ዕቃዎቹን ቀባቸው ማለት እና ይሄ የሚቀቡት ዕቃዎች በሙሉ ከዛ በኋላ ምን ይሆናሉ አለ የተቀደሱ ይሆናሉ የተቀደሱ መሆናቸው ብቻ አይደለም እነሱን የሚነካ ሁሉ የተቀደሰ ይሆናል ለዚህ አሜን በሉ እግዚአብሔር እናንተን ቀድሷችኋል የተቀደሰውን ቅባት ደግሞ በእናንተ ላይ አፍስሷል የእግዚአብሔር ቅባት በቤተ ክርስቲያን ላይ አለ የእግዚአብሔር ዘይት በቤተ ክርስቲያን አለ ይሄ ቅባት ግን የተለየ ቅባት ነው ለማንም ሰው አይፈስም አንድ ነገር እመኑ ይሄ ቅባት በዓለማዊ ላይ አይፈስም ይሄ ቅባት የሚፈሰው ቤተ መቅደስ ውስጥ ነው በቤተ መቅደስ ውስጥ ላሉት ዕቃዎች ነው አንድ ነገር ካመናችሁ በህይወታችሁ ላይ የእግዚአብሔር ቅባት እንዳለ ታውቃላችሁ አረ ለዚህ አሜን ነው ወይ የእግዚአብሔር ቅባት በእናንተ ላይ አለ ከዛ በኋላ ቀጠልና ምን ይለዋል ሙሴ ካህናት ይላል ቁጥር 30 ላይ ሆነው ያገለግሉኝ ዘንድ አሮንና ወንዶች ልጆቹን ቅባቸው ቀድሳቸው ለእስራኤላውያን ንገራቸው በሚመጡበት ትውልድ ሁሉ ይህ የኔ የተቀደሰ የቅባት ዘይት ይሆናል በማንም ሰውነት ላይ አታፍስሱት በተመሳሳይ መንገድ ምንም ዘይት አትስሩ የተቀደሰ ነው ቅዱስ መሆኑን ልብ በሉ ተመሳሳይ አይነት የሰራና ከካህናት ሌላ በማንም ሰው ላይ ያፈሰሰ ሁሉ
ከወገኑ አስወግዱት ይላል። የሚገርማችሁ ይሄ ዘይት ሲሰራ ሬሲፒው የመጣው ከእግዚአብሔር ነው። ቅመሙ እንዴት እንደሚሰራ ያመጣው አይዲያው ራሱ እግዚአብሔር ነው፣ ሰው አይደለም። ስለዚህ ከጠጅሳ ከምናምን ከመልካም ሽቶ ከምናምን አርገ ቀላቀለ አርገው ይላል እና እንደዚህ አይነት ቅባት ማንም ሰው እንዳያዘጋጅ ያዘጋጀ ሰው እንኳን ቢኖር ይገደል፣ ከወገኑ ተለይቶ ይጥፋ ይላል። ይሄ ቅባት ቅዱስ እንደሆነ ነው የእግዚአብሔር ቃል የሚያሳየው። ከዛ እቃዎቹ ላይ ከሆነ በኋላ ማንን አቀባበት? አሮንንና ልጆቹን ቀባቸው። ለምንድን ነው ሲባል ለምንድን ነው የሚቀቡት? ለክህነት አገልግሎት ይላል። ሃሌሉያ አሜን። ለምን ለክህነት አገልግሎት? ቅባት የሚለው ነገር መጀመሪያ ላይ ሲመጣ የተፈጠረው የተሰራው ለካህናቶች ነው፣ ለንጉስ አይደለም። የመጀመሪያው ሰው የተቀባው ማን ነው ብላችሁ ብትሉኝ ካህን ነው፣ ሊቀ ካህኑ አሮን። ይሄ ነገር ምሳሌ ነው ብያችኋለሁ። የብሉይ ኪዳን ለአዲስ ኪዳን ጥላ ነው ብያችኋለሁ። የአዲስ ኪዳኑ ሊቀ ካህን የተቀባው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ምስማማ ሰው አለ ወይ? አጨብጭባችሁ ለጌታችን ጌታ። ማንም ሰው አይቀባም። ይሄ ቅባት እግዚአብሔር ራሱ ሲያመጣው ቅባቱን ሲያመጣው ያመጣው ለሊቀ ካህኑ ነው፣ ለአሮን። አሮን ከተቀባ በኋላ ልጆቹ ከተቀቡ በኋላ ካህናቶች ሊቀ ካህናት የሚሆኑት ይቀቡ ነበር። ለሊቀ ካህን ነው ቅባቱ የተሰራው። ስለዚህ በአዲስ ኪዳን ላይ ሲመጣ የመጀመሪያ የተቀባ ተብሎ የተጠራው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በብሉይ ኪዳን አሮን ነበረ፣ በአዲስ ኪዳን ሊቀ ካህናችን ኢየሱስ ክርስቶስ ነው። እሱ ብቻ ነው የተቀባው። ለእሱ ክብር ይሁንለት። ሃሌሉያ። ኢየሱስ ጌታ ነው። የተቀባው የራሱ ኢየሱስ። ስለዚህ ኢሳይያስ እውነተኛው ሊቀ ካህን የሚቀባውን አስቀድሞ ሲናገር በኢሳይያስ 61 ላይ ምን አለ? የጌታ መንፈስ በኔ ላይ ነው፣ የእግዚአብሔር መንፈስ በኔ ላይ ነው፣ ወንጌልን ለድሆች እሰብክ ዘንድ ቀብቶኛል ብሎ የመጀመሪያው ስብከት የሰበከው ኢየሱስ ነው። ከአገልግሎቱ ላይ ብሎ ኢየሱስ ሲጀምር የኢሳይያስን መጽሐፍ ሰጡት። ምን ብሎ ገለጠ? ሉቃስ 4 ላይ ስትመለከቱ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ምን አድርጎኛል? ሃሌሉያ። የተቀባ ኢየሱስ ነው። ሃሌሉያ። በብሉይ ኪዳን ጥላ ሆኖ የተቀባው አሮን ሲሆን በአዲስ ኪዳን ግን እውነተኛው የተቀባው ኢየሱስ ክርስቶስ ነው። በብሉይ ኪዳን ያለው የተቀባው አሮን አገልግሎቱን ጨርሶ ሲሄድ፣ በብሉይ ኪዳን የተቀባው አሮን በእንስሳ ደም የሚያቀርብ የክህነትን የሊቀ ካህንነትን ስራ ሲሰራ፣ እውነተኛው የሆነው ኢየሱስ ክርስቶስ ሲመጣ ግን ራሱን ይዞ ወደ አገባ የተቀባው የናዝሬቱ ኢየሱስና የናዝሬቱ ኢየሱስ ብቻ ነው። ሃሌሉያ። ትልቁ የተቀባው ማን ነው ብለናል? በአዲስ ኪዳን ማን ነው ብለናል? ሊቀ ካህኑ ማን ነው ብለናል? ዘጸአት ላይ ስንመለከት መጀመሪያ የተቀባው ዘይቱ ከተሰራ በኋላ መጀመሪያ የተቀባው ምን ነው ብለናል? የቤተ መቅደሱ ዕቃ። ከዛ በኋላ አሮን። አሁን ደግሞ በአዲስ ኪዳን የተቀባው ትልቁ ሊቀ ካህናችን ኢየሱስ ነው። ከኢየሱስ ክርስቶስ ጋር ደግሞ የክርስቶስ አካል የሆነችው ቤተክርስቲያን ተቀብታለች። ኧረ ለዚህ አሜን በሉ። ጮክ በሉና አሜን በሉ። ኢየሱስ ጌታ ነው። ቤተክርስቲያን ተቀብታለች። ቤተክርስቲያን ምን ብላለች? ተቀብታለች። ፕሬዝ ጋድ። ቤተክርስቲያን ምን ብላለች? ተቀብታለች። you have to believe this። ተቀብታለች። አያችሁ፣ የቅባቱ አሰራር ሊለያይ ይችላል እንጂ ቅባቱ ግን በቤተክርስቲያን ላይ አለ። አረ አሜን በሉት። እንደነገርኳችሁ የምናከብረው ኢየሱስ ክርስቶስን ሲሆን በቅባታችን፣ ነገር ግን ሁላችንም መቀባታችንን ማመን መቻል አለብን። ሁላችንም መቀባታችንን ማመን መቻል አለብን። ግን ቅባቱ ሲመጣ አዲስ አንደኛ ዮሐንስ መልእክት ላይ ያለው መልእክት ምንድነው የሚለው? ሊያስተምራችሁ ቅዱሱን ቅባት ተቀብታችኋል ነው የሚለው አይደለም? እንዲያስተምረን መንፈስ ቅዱስ ከሁላችንም ጋር አለ። ነገር ግን በአገልግሎት ደረጃ ደግሞ ስንመጣ እግዚአብሔር በተለያየ አይነት ፋንክሽን ቤተክርስቲያን እንድትሰራ ቀብቷታል። አረ አሜን በሉ። ቸርች ውስጥ የተናቀ ያልተቀባ ሰው የለም። እስኪ ነው ተቀብቻለሁ በሉት። ደግማችሁ በሉት እስኪ። እንደገና በሉት እስኪ። ታምናላችሁ ወይ? የሚያምን ሰው በጭብጨባ ለጌታ ክብር ያምጣ። ሃሌሉያ። እግዚአብሔር አይናችንን ይክፈተው። በሚከፈትበት ጊዜ አይናችን ቤተክርስቲያን በአጠቃላይ the body of Christ እንደተቀባች እናምናለን። የተቀባችው ቤተክርስቲያን ደግሞ አሰራሯ የተለያየ።
አንዳንዱ ጋር የፈውስ ቅባት አለ ሃሌሉያ አንዳንዱ ጋር የተአምራት ቅባት አለ አንዳንዱ ጋር የማስተዳደር ቅባት አለ አንዳንድ ጊዜ ሰዎች በፈውስ በጣም ነው የሚያገለግል ሲያዩ በቃ ይሄ ነው በቃ እግዚአብሔር ከሱ ጋር የሆነ የተቀባ ሰው ይሉና አስተዳደር ያመጡታል አስተዳደር ላይ ሲመጣ ቅባቱ ያቆማል ቀጥ ይላል ቅባቱ ከዛ በኋላ አስተዳድሮ ከማስተካከል ይልቅ አስተዳድሮ ያፈራርሰዋል የማፍረስ አገልግሎት ይጀምራል ማለት ነው አንዳንዱ ደግሞ በአስተዳደር በቃ እንዴት የተለየ ቅባት ያለው ሰው አለ መሰላችሁ ሲያስተዳድር ቸርቹን ባለው በጣም በሚገርም ሁኔታ ቀጣሎ ነው የሚያስተዳድረው በቃ እግዚአብሔር የማስተዳደር መንፈስ አስቀምጦበታል እና ከዛ ቸርቹን ቀጥ አድርጎ ሲመራት ሲያስተዳድራት ያዩና እግዚአብሔር ከዚህ ሰው ጋር በእናና ስበክ ብለው ሊሰብክ ሲያመጡት ጣሪያ ያያየ ነው የሚሰብከው ምንም እንደሚናገረው ማያውቀው ለምን ቅባቱ እዛ ጋር ያቆማል ነገር ግን ሁላችንም በተቀባንበት ቅባት መንፈስ ቅዱስ በሰጠን ጸጋ ብናገለግል ወገኖች ቤተክርስቲያን የተባረከች ነች ቤተክርስቲያን የተቀባች ነች እያንዳንዳችሁ ላይ የእግዚአብሔር መንፈስ አለ በአዲስ ኪዳን መንፈስ ቅዱስ የሌለበት ክርስቲያን የለም የተቀባ ክርስቲያን ሁሉ ጌታ ኢየሱስ ክርስቶስን የተቀበለ ሰው በሙሉ የእግዚአብሔር ቅባት ተቀብሏል ምን እንዲያደርገው ጌታን እንዲያገለግለው ልዩነቱ የእግዚአብሔርን ቃል በእውነት ስለማናቀው ራሳችንን ሰይጣን ዳውን አድርጎ ያሳየን እንዳናገለግልበት ያደርገናል እንጂ መንፈስ ቅዱስ ቀብቶናል አሜን በሉአ እኛ የተቀባ ሰው ብለን የምንለው ፑልፒት ላይ የሚያገለግለው ሰው ብቻ ነው አይደለም እዛ ቁጭ ብሎ የሚጸልየው ሰው የተቀባ አንዳንዱ በጸሎት ተቀብቷል ታውቃላችሁ በጸሎት ይገርማችኋል እናንተ 10 ደቂቃ መጸለይ ማትችሉትን እሱ 10 ሰዓት ይንበረከካል ሃሌሉያ በጣም እኮ ነው የሚገርመው በቃ በጸሎት ነው ጸባው ሲጸልይ እሱ የሚገርማችሁ ምንም የሚያደርገው ነገር የሚጸልያል ጉባኤ ላይ መጥቶ ቁጭ ይላል ያመልካል እሱ ሰውዬ ጉባኤ ላይ ሲሆንና ሳይሆን ጉባኤው ላይ ለውጣል ካራባያ ታካሮባራላማቶ ኢየሱስ ጌታ ነው ኢየሱስ ነው መገኛው ተሰበከ ሌላ የሰራው ነገር የለም ምንም የሚያደርገው ነገር የለም ሰውየው ብቻ ይጾማል ይጸልያል በእግዚአብሔር ፊት ይቆያል ስጦታው ጸሎት ነው ሲጸልይ ቆይቶ ይመጣና ጉባኤ ላይ ቁጭ ሲል የጉባኤው አትሞስፌር ይቀየራል ምን እንደሚባል ሰንባዲ ዛጋ ሃሌሉያ የተቀባ ሰው በጸሎት የተቀባ እግዚአብሔር መንፈሱን ያረገበት ሰው አለ ወገኖቼ በእያንዳንዳችን ላይ ቅባት አለ አንዳንድ ሰው ወደ ጉባኤ ሲመጣ ቅባት ያለበት ቅባት የመስጠት ቅባት ነው ሁላችንም እንሰጥ ይሆናል ሁላችንም እንጸልይ ይሆናል እዚህ ሰው የጋራ ያለው ነገር ግን ለየት ያለ ነው ልክ እሱ ሰው የቸርች ውስጥ ሲኖር ማለት ነው በላይ ላይ የሚሰራው ቅባት ቤተክርስቲያኑ ፕሮስፐር ያደርጋል ችግረኞችን ከአካባቢ ላይ ያጠፋል ሁላችንም አስራት መባል እንሰጥ እንችላለን እዚህ ሰው የጋራ ግን ያለው የተለየ ቅባት የመስጠት ቅባት አለ ላይ ወደ የመስጠት ቅባት አለ በቃ ቸርቿ ብለስ ትሆናለች አገልጋዮቹ ብለስ ይሆናሉ ጆዎችን ብለስ ያደርጋል ሰዎችን ይቀይራል ወገኖቼ ቅባቱ ነው የሚሰራው ሃሌሉያ የቤተ መቅደስ ዕቃ ከተቀባ የአዲስ ኪዳን ክርስቲያኖች ሁሉ ተቀብተዋል አሜን በሉአ አንዳንድ ሰው ላይ ያለው የንጽህና ቅባት ነው የንጽህና ቅባት ፕሬዝ ጋድ የንጽህና ቅባት ያለበት ሰው አለ ቆሻሻ ባየ ቁጥር በቃ አጋንንት ያየ ነው የሚመስለው ክብር ለጌታ ይሁን ቆሻሻ ጠብቃለ በቃ ይበሳጫሉላ አኖይንቲንግ ነው ለሱ ያደረገው አንዳንድ ሰው ልክ እንደ ዳዊት እንደ ሳምሶን አንበሳና ዶብ ሲያገኙ ድብ ሲያገኙ እንደ በቃ ተለየ ሰው እንደሚያረጋቸው አንዳንድ ሰው ላይ ያለው የንጽህና ቅባት ነው ቆሻሻ ሲያይ በቃ ድብ እንዳየሱ ያደርገዋል ሃሌሉያ ስለዚህ ቸርቿን ጽድት የእግዚአብሔር ሕዝብ የሚቀመጥበት ነው በቃ ውብ ያደርገዋል ቁጭ ብሎ ይታየዋል አንተ አይታየም አንተ ምናልባት የፈውስ ቅባት ከሆነ ያለ በሽታዎች ናቸው የሚታየው የንጽህና ቅባት ያለበት ሰው ቸርቹን እንዴት አድርጎ ቀለም እንደሚቀባው እንዴት አድርጎ እንደሚያስበው ምን አይነት አትክልት መተከል እንዳለበት የፈውስ ቅባት ያለበትም የንጽህና ቅባት ያለበትም አንድ ናቸው በእግዚአብሔር ፊት መንግስቱን ያሳምሩታል ምንድነው የምትሉ ይሄ ሰማያት በመንፈስ ውበትን አገኙ የሚለው መንፈስ ያለበት ሰው ማለት ቸርቹ ውበት ይሰጣታል በቃ ሰውየው ካለ ዝም ብሎ ቸርቹ ቆንጆ ይሆናል ሃሌሉያ ኢየሱስ ያድናል አረ አሜን በሉ አንድ በጣም የታወቀች ዘማሪ ቸርች መታገለግላ ነበርና ስሟን አልናገርም ምክንያቱም የተለያዩ ሴቶች ስላገለገሉ ማን እንደሆኑ አታውቁ ቤታዬ መስከ ከዛ መታገለግላ ከሄደች ልትሄድ ስትል ምን አለች እንዴ ያለ ቢኒ እናንተ ቸርች ጆሊ የለም እንዴ አለች
ቆንጆ የለም እንዴ ያለች ማለት መልክ ሳይሆን ያለባበስ እሷ እንግዲህ የውበት ቅባት ይሆናል ያለባት ልጅቷ በጣም ጆሊ ነች እና ወደ ቸርች ስንመጣ እንኳን አትሊስት ቆንጆ ሆነ መምጣት አለብን የለብንም አለብን ይሄ ቅባት ይተላለፍብን አረ አሜን በሏ ሲመጣ ራሱ ቸርች ዝንጥ ብሎ ነው የሚመጣው አንዳንድ ሰው ምን አርጎ ነው የሚያስበው የሆነ ፋብሪካ ውስጥ የሚሰራ ከሆነ ቱታ ለብሶ የሚሰራ ከሆነ ሁሌ የቱታ መንፈስ ይዋጋው ቸርች ሲመጣ በቱታ መምጣት ይፈልጋል in Jesus mighty name የምንመጣው ታጠቡ በሚል አምላክ ፊት ነው አረ አሜን በሉ እንጂ ታጠቡ ንጹህ ሁኑ ልብሳችሁን እጠቡ ነው ያለው እግዚአብሔር አይደል ነገ በመካከላችሁ ድንቅ ነገር አደርጋለሁ ስለዚህ ውብ ሁኑ ነው ያለው ቆንጆ የሆናችሁ የምትመጡ ሰዎች እግዚአብሔር ይባርካችሁ ሁላችሁም ቆንጆ ሆናችሁ ግን ጆሊ ሁኑ ፕሊዝ አትሊስት ቸርች ስትመጡ ዝንጥ ብላ የቁንጅና የውበት መንፈስ ለምን መሰላችሁ መንፈስ ቅዱስ ራሱ ውበት ይወዳል ለምን መሰላችሁ መንፈስ ቅዱስ ራሱ ቆንጆ ሃሌሉያ ኢየሱስ ሲመጣ በረት ውስጥ ነው የተወለደው አይደል አሁን ግን ሲመጣ እንደዛው ነው እንደሚመጣ እንዳታስቡ ጆሊ ሆኖ ነው የሚመጣው ሃሌሉያ አምላካችን እግዚአብሔር ቅዱስ አምላክ ነው ሃሌሉያ ኢየሱስ ጌታ ክብር ለእግዚአብሔር ነው ንጽህና ቁንጅና አስፈላጊ ነው በቃ ውበት ደስ የሚያሰኝ መንፈስ ይሄ ቅባት አሁንም በኢየሱስም ይለፍባችሁ አረ አሜን በሏ ምንድነው ደግሞ ለአሜሪካ ሀገር እንዴ ምን ሮዝ ሄደ ሸምታ ሃሌሉያ በእንደ ቻልከው ማለት ነው ውድ ይሁን አይደለም ያለው ግን ባሪፍ መልበስ ግን ደስ ይላል አረ አሜን በሉ ጌታ ይባረክ አይደለም ወይ እንዴ ጌታ የተመሰገነ ይሁን ኢየሱስ ጌታ ነው በኢየሱስ ምንጭ ቤተክርስቲያን በውበት የተሞላች ትሁን አረ አሜን በሉ በውበት ቅባት የተሞላች ትሁን ይሄ የእግዚአብሔር ቅባት በአንዳንዶች ላይ ሚራክል ፐርፎርም በማድረግ ይገለጣል አሜን ይሄ መንፈስ የሚያርፍበት መንፈስ የሚያስበው ሰውየው ዴይ ኤንድ ናይት የሚያስበው ስለ ሚራክል ነው አንተ ስለ ባይብል ስተዲ ስታወራ እሱ የሚያስበው ስለ ተአምር ማድረግ ነው ምን አንተ ዝም ብለህ ተአምር ትላለህ ባይብል ስተዲ ብትለው እሺ አጠናለሁ በጌታ ይመስገን ይላል ግን መልሶ አሁን የሚያስበው ስለ ሚራክል ነው ለምን በላዩ ላይ ያለው መንፈስ ላዩ ላይ ያለው ቅባት ሚራክል ፐርፎርም እንዲያደርግ ስለዚህ አሁን እኔ አንተ ይኸው እግዚአብሔር አባቱ በኢየሱስም ወደ መረዳት አስመጣ አሜን አሜን በሉት እግዚአብሔር ወደ መረዳት ያስመጣ አሜን ለምሳሌ እዛ ጉባኤ ላይ ታምራት ቅባት ያለው አንድ ሰው ቢኖር የእግዚአብሔር መንፈስ በተአምራት ቀብቶት ቢሆን እኔ እዚህ ጋር ሰብኬ ጸልዬ ጸጥ ሲልብኝ ያ ሰውዬ ግን መጥቶ ፊት ላይ መጸለይ ቢጀምር ታምራት መስራት ይጀምራል አሜን ስበት ብትሉት መስበክ ላይ ይችላል አስተምር ብትሉት ላይ አስተምር ይችላል የታምራት ቅባት ግን በላይ ላይ ይሰራል ቁጭ ብለ የታምራት መንፈስ ላይ የተንቦለቦለ ጉባኤ ላይ ቁጭ ብለ ተካፍለ አትውጣ ናና ወደፊት ጸልይ ቤተክርስቲያን በአዲስ ኪዳን እንደ ብሉይ ኪዳን የምትመራ አይደለችም ብሉይ ኪዳን ሊቀ ካህኑ ነው መጥቶ ቀድሶ ይሄዳል በአዲስ ኪዳን ግን እንደዚህ አይደለም በአዲስ ኪዳን ቦዲው ነው የሚሰራው አያችሁ አንተ ጋር ታምራት እሱ ጋር አፈጽ እሱ ጋር አስተዳደር አድርጎ ነው የሰጠው መንፈስ ቅዱስ የቀባን በዛ አይነት መልክ ነው እና ስለዚህ ቢንያም ቀድሶ ያስኬደኛል በለታል ቡራኬ ሰጥቼ ይሄ ዝም ብሎ ልምድ ይሆንና የሚያስጠላ ነው የሚሆነው እንደውም አንድ ሬዲዮ ዜና ሲሰማ የካቶሊክ ቤተክርስቲያን የሚቀድስ እና ቡራኬ የሚሰጥ ትውልድ እየጠፋ ስለሆነ ወጣቱ እየተካቸው ስላልሆነ ምን ፈጠሩ ሮቦት የሮቦት ካህል ከዛ ሮቦቱን አጀስት ያደርጉትና ሞልተው ይለቁታል ሄዶ ይላል ከዛ በኋላ ተባረካችኋል በሰላም ሄዱ እግዚአብሔር ከዚህ ይጠብቀን ሮቦትን አይቀባም ሮቦት አይቀባም በታምር አይቀባም ሮቦት እኛ ያለን ኢየሱስ ያለናል አንተ ተቀብተሃል አንቺ ተቀብተሻል ቅባትሽ በኢየሱስ ይገለጥ አሜን ሃሌሉያ ቤተክርስቲያንን እግዚአብሔር ቀብቷታል መቀባት በእግዚአብሔር ፊት እንዴት ድንቅ ነው አዲስ ኪዳን ሁላችሁ ከላይ እስከ ታች ተመልካች የለም ባይዘዌ ይሄ መድረኩ የፊልም መድረክ ወይ የቲያትር መድረክ አይደለም መድረኩ የመንፈስ ቅዱስ ነው መድረኩን የሚያገለግሉበት ቸርቿ ነች the all body of Christ ነው የሚያገለግለው ስለዚህ አንተም ታስፈልጋለህ አንቺም ታስፈልጋለች ሁላችንም ተቀራቅመን በአንድ ላይ ለጌታችን ስናገለግል ነው ቤተክርስቲያን በመድረክ ላይ ኤግዚስት የምታደርገው ውጤታማ የምትሆነው መንፈስ ቅዱስን መስራት የሚጀምር አሜን በሉአ አንዳንድ ሰው ለጸጥ ቢየቁጭ ሲናገር ሲሰማው
በረከት ይመጣል እዚህ ግባ ማለለው ሰው ምንድነው የሚባል ሰውየው ጋር ሰምቲንግ አለ እኔ እምለምናችሁ በጌታ ፍቅር እምለምናችሁ ራሳችሁን እንዳትንቁት በተለይ በብሉይ ኪዳን አገልግሎት ቤተክርስቲያን ሰዎች ቀርጸዋል ሰውን ሽባ አድርገው ቁጭ አድርገውታል ሁሉ ሰው ምን ያስባል በቃ ልክ እንደ ብሉይ ኪዳን አሮን መጥቶ ይቀድስና ይሸኘዋል ከዛ በኋላ ሌላው ዝም ብሎ ነው የሚሄድ ኖ ይሄ አይሰራ እያንዳንዳችሁ አላችሁ የቆሮንቶስ ቤተክርስቲያን ስጦታ አላችሁ ነው ያላችሁ እግዚአብሔር መንፈሱን በእናንተ ላይ አርጓል ነው ይላል ዛሬ የተቀቡ ሰዎች ያስፈልጉናል አሜን በሉ እነሱ ደግሞ ማን ናቸው ቢባል እናንተ ናቸው if you respect your anointing ቅባታችሁ ካመናችሁበት ከተቀበላችሁበት እግዚአብሔር በእናንተ ላይ ስራ መስራት ይጀምራል አይሰራም ነው ይሰራል እኔ ላይ የወንጌላዊነት ቅባት ከሌለ በሰንባዲ ላይ የሚሰራው የወንጌላዊነት ቅባት ከተማን ይገለብጣል ይሄን ታውቃላችሁ ወይ እኔ ምናልባት እንደዛ ወንጌላዊ ቅባቱ ላይ አርፍብኝ ይችላል የወንጌላዊነት ቅባት ይሆናል ያለበት ሰውየው ላይ ያለው የወንጌላዊ ቅባት ግን የሚገርም ፓስተሩ ላይ የሚገርም ሐዋርያው ላይ የሚገርም እግዚአብሔር አምላክ በዚህ መንፈስ ቤተክርስቲያን ይባርካል ይሄ ከሌለ ወገኖች ወይ ትረስት ሚ ቸርቿ ባዶ ነው የምትሆነው ባዶ የመንፈስ ቅዱስ ኃይል ካልሰራ በስተቀር በተለይ በዚህ ዘመን ሰርቫይቭ ያደረጉ ያሉ ቸርቾች የማን ቸርቾች ናቸው ብትሉ መንፈስ ቅዱስ የሚሰራባቸው ቸርቾች ሃይማኖት ስርዓቱን ይዘው ዝም ብለው ቅዳሴውን የሚያደርጉ ሰዎች በብዛት እየተሸጡ ህንጻቸው እየተሸጠ ወይም ጥቂት ናቸው መንፈስ ቅዱስን ያስተናገዱና የተቀበሉ ቸርቾች ግን እየሰባበሩ እየሄዱ ነው እንደራቸው ወይ ነገር በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራው ጌታ መንፈስ ቅዱስ ከሌለ ቢሰራ ስራ የለም ይሄ ቅባት ያስፈልገናል ስንቶቻችሁ ይሄ ቅባት ተፈልጉታላችሁ በጨብጨባ ተቀበሉት ኢየሱስ ጌታ ሃሌሉያ የሚሰራበት ቦታ ላይ ደስታ አለ ክብር ለጌታ ይሁን መጽሐፍ ቅዱሳችን መዝሙረ ዳዊት ላይ ብንመለከት በመዝሙረ ዳዊት ላይ ብትገልጡልኝ ምዕራፍ 47 ምዕራፍ 45 ላይ ቁጥር 7 ላይ እንደዚህ ይላል ጽድቅን ወደድ አመጽን ጠላ ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ምን አደረገ እስኪ በሉት ቀባህ በሉት እስኪ ሃሌሉያ ይኸውላችሁ ቅባት በሚሰራበት ጊዜ ምን ይፈጠራል መሰላችሁ ታላቅ ደስታ ይሆናል እስኪ ታላቅ ደስታ በሉት እስኪ ታላቅ ደስታ ድገሙና በሉት እስኪ ታላቅ ደስታ ደግማችሁ በሉት እስኪ ታላቅ ደስታ ዲያቆናትን ምረጧቸው አለ ሰባት የእግዚአብሔር መንፈስና ጥበብ የተሞሉትን ምረጡና እነሱ ያገልግሏቸው አለ ከተመረጡ በኋላ አንደኛው በመንፈስ ቅዱስ ያገለግል ገደሉት ሌላው ሁሉ ሲበተን ፊሊጶስ ዲያቆን ሆነ የተመረጠው ፊሊጶስ ወደ ሰማርያ ወረደና ወንጌልን ሰበከላቸው ይላል የእግዚአብሔር መንፈስ የነበረበት ሰውየው ወንጌልን እንዲሰብክ ነበር ከተማይቱ ላይ ወንጌል ከሰበከ በኋላ አጋንንትን አባረረ ሰዎች ተፈወሱ ድንቅ ታምራት ሆነ ጠንቋዮች ሁሉ ወደ ጌታ መጡ ከዛስ በኋላ በከተማይቱ ላይ ታላቅ ደስታ ሆነ ይላል አረ ለዚህ አሜን በሉ ወንጌል የመጣው ለደስታ ነው ሃሌሉያ ለደስታ ነው ስለዚህ ቅባቱ በሚሰራበት ጊዜ ቸርች ውስጥ ደስታ ይመጣል ለሚቴሉ ሰምቲንግ የመንፈስ ቅዱስ ስራ የሚያስታውቀው አንደኛው ምልክቱ ምንድነው ብትሉ መንፈስ ቅዱስ ከሰራ በኋላ ደስታ ይወርሳል አረ ለዚህ ልታ ያስፈልጋል ሃሌሉያ ዲፍረንስ ያለው መንፈስ ቅዱስ ሰርቶ ሐዘን የለም መንፈስ ቅዱስ ሰርቶ ደስታ ነው ያለው መንፈስ ቅዱስ ሰርቶ ዱካት የለም መንፈስ ቅዱስ ሰርቶ ፈውስ ነው ያለው መጽሐፍ ቅዱስ እንደዚህ ይላል የጌታ መንፈስ ባለበት በዚያ አርነት አለ መንፈስ ቅዱስ ሲሰራ አርነት አለ መንፈስ ቅዱስ ሲሰራ ፈውስ አለ መንፈስ ቅዱስ ሲሰራ መፈወስ አለ መዳን አለ በኢየሱስ ስም እግዚአብሔር መንፈስ በመካከላችን ዲሞንስትሬት ያድርግ አረ አሜን በሉ ይስራ የእግዚአብሔር መንፈስ በመካከላችን እግዚአብሔር መንፈስ ቅዱስ በሚሰራበት ጊዜ ልዩነት ቸርች ውስጥ መምጣት ይጀምራል መንፈስ ቅዱስ መስራት በሚጀምርበት ጊዜ ባንተና ባንቺ ህይወት ላይ ልዩነት ይሆናል መሰባሰባችን ከቶ አይሆንም ስለዚህ እግዚአብሔር መንፈስ ሲሰራ በእናንተ ዘንድ ደስታ ይሆናል በቤታችሁ ደስታ ኢየሱስን ስትከተሉት በደስታ እስራኤላውያኖች በምድያም ሰራዊት አልፈው ባመጻቸው በሚሰጡበት ጊዜ እግዚአብሔርን 20 ዓመት አዝነው ተከተሉት ይላል ብዙ ክርስቲያኖች አሉ እግዚአብሔርን አዝነው የሚከተሉ የእግዚአብሔር ቅባት በሚሰራበት ጊዜ እግዚአብሔርን አዝናችሁ ሳይሆን ደስ ብሏችሁ ተከተሉታላችሁ አሜን ታስራችሁ ሳይሆን ነፃ ወጣችሁ ታገለግሉታላችሁ ተፈውሳችሁ ታገለግሉታላችሁ ስለዚህ ጌታ መንፈስ ይምጣልን ወደ ቤተ ክርስቲያን ይምጣው እስቲ ዌልካም የሚለው ሰው ማን ነው በጭብጨባ እንደገና በመዝሙረ ዳዊት ምዕራፍ 89 ላይ እንደዚህ ይላል ባሪያዬ ዳዊትን አገኘሁት
ቅዱስ ቅባትን ዘይትን ቀባሁት ይላል መዝሙር 89 ቁጥር 20 ላይ ባሪያዬ ዳዊትን አገኘሁት ቅዱስ ዘይትን ቀባሁት አያችሁ የተቀባው ቅባት ምንድነው ቅዱስ ቅባት ሌላው አንድ ነገር ምነግራችሁ ነገር አለ መንፈስ ቅዱስ ቅድስና ይፈልጋል ለምን ቢባል ዘይቱ ራሱ ምንድነው ቅዱስ ፕሬዝ ጋድ አንድ እውነት ልንገራችሁ ወይ አንድ እውነተኛ ነገር ልንገራችሁ ወይ መንፈስ ቅዱስ ቅድስና በሌለበት ቦታ አይሰራም ዲፓርት ያደርጋል ስላችሁ የታተማችሁበት መታተም አለ ለደህንነት ግን ይሄ የመንፈስ ቅዱስ ቅባት መስራት አይችልም ይታሰራል ቅድስና ባለበት ስፍራ ላይ ግን የጌታ መንፈስ በኃይል ይሰራል አረ አሜን በሉ ወደ እግዚአብሔር ስትመጡ አትዳፈሩ ወደ ቅባቱ ስትመጡ አትዳፈሩ ወደ ጉባኤ ስትመጡ አትዳፈሩ ንስሐ ገብታችሁ በእግዚአብሔር ፊት ጸጥታችሁ ጌታን አምልኩት እንደ ዘመኑ ሰዎች ደፋራችሁ ነው እግዚአብሔር አይለመድም የሚባላ መሳት ነው ነገር ግን ተቀድሳችሁ በእግዚአብሔር ፊት አምልኩት የቅድስናው መንፈስ ቅዱስን ያመጣል የቅድስናው መንፈስ ቅባቱ ሊሰራ ያደርገው በመካከላችን ቅድስና ከሌለ መንፈስ መስራት ስለማይችል ስለዚህ ዳዊትን አገኘሁት ምን አደረጉት በቅዱስ ቅባቴን ቀባሁት ይላል ዛሬ በኢየሱስ ክርስቶስ እግዚአብሔር ያገኛችኋል አረ አሜን የሚል ማን ነው የእግዚአብሔር ቅባት በእናንተ ላይ ይፈሳል ዛሬ ቅባቱ በእናንተ ላይ ይጨምራል ቅባቱ ባንቺ ላይ ይጨምራል በአንተ ላይ ይጨምራል እግዚአብሔር በዚህ ሀገር ላይ ካሉ ሰዎች ከዚህ ቅባቱ የተነሳ በፍጥነት ያስኬዳል አብላጫ የሆነ መንፈስ በመካከላችን ይመጣል እግዚአብሔር የተባረከ ይሁን ዳዊትን ንጉስ ያደረገው ይሄ ቅባቱ በሱ ላይ ልዩነት ያመጣው ቅባቱ ነው አያችሁ ብዙ ነገስታቶች አሉ ከነበሩት ነገስታቶች ሁሉ አብላጫ እንዲኖር ያደረገው የተቀባው ቅዱስ ቅባት ነው ከሞ የእግዚአብሔር ቅባት ያለባት ቤተክርስቲያን አብላጫ የእግዚአብሔር ቅባት ያለበት ሰው አብላጫ አለው በተሰጠው ነገር ላይ የበለጠ ነው የሚሆነው በአብላጫ ይሰራል በኤክሰለንሲ ይሰራል የእግዚአብሔር መንፈስ በሱ ላይ በተለየ ሁኔታ ይሰራል የመንፈስ ቅዱስ ኃይል በሱ ላይ ይወርዳል እንደሌላ ሰው ያደርገዋል የእግዚአብሔር መንፈስ ያረፈበት ሰው መቀመጥ እንኳን አይችልም የእግዚአብሔር ቅባት ያረፈበት ሰው እንደሌላ ሰው ይሆናል አያችሁ ልክ ዳዊትን እግዚአብሔር አግኝቶ ዘይቱን ሲያፈስበት ሰውየው ተለወጠ ተለወጠ በቃ የእግዚአብሔር ቅባት ሲፈስባችሁ ተራ ሰው አትሆኑ ፈርስት ኦፍ ኦል ቅባቱ የሚፈሰው በተራ ሰው ላይ አይደለም ቅባቱ በማንም ስጋ ለባሽ ላይ እንዳይፈስ ብሏል እግዚአብሔር ቅባቱ ሊፈስበት ግን የመረጥኩትን የለየውትን ሰው ነው ብሏል እግዚአብሔር በክርስቶስ እኔና እናንተ ለይቶናል ይሄ ቅባት አፍስሶብናል ቅባቱ የፈሰሰበት ሰው ደግሞ ዘሴት አይሆንም ሃሌሉያ አሜን በሉ ለዚህ ቤተክርስቲያን ቅባቱ ሲፈስባት ዘሴት አትሆን ትለወጣላችሁ ለሚቴሉ ሳምቲንግ መንፈስ ቅዱስ የገባባት ቤተክርስቲያን የእግዚአብሔር መንፈስ ያስተናገደች ቤተክርስቲያን ታሪኳን በዚህ ነው የሚገለጠው አሜን በሉ መንፈስ ቅዱስ ልንናፍቀው ቅባቱ ልንለምነው ይገባል የእግዚአብሔር ቅባት ኦልሬዲ የእግዚአብሔር ቅባት አለ ግን ዲሞንስትሬት ማድረግ አለበት መገለጥ አለበት how you have to pray you have to study the scripture you have to be tested በቃ መደማት አለባችሁ መንፈስ ቅዱስ በሚሰራበት ጊዜ ድንቅ ስራ ይሆናል እኔ በዘመኔ ያየሁትን የእግዚአብሔር መንፈስ ሲሰራ ያየሁት መቼ ነው ታውቃላችሁ ጸሎት ሲደረግ መንፈስ ቅዱስ ቅባቱ አለ ግን የማይጸልዩ ሰዎች ደርቀው ይቀራሉ የሚጸልይ ቤተክርስቲያን ላይ ግን መንፈስ ቅዱስ በኃይል ይሰራል ታሪክ ነው የሚገለበጠው ሲያትልን መውረስ እንፈልጋለን ማን ሰው ነው የሚፈልገው ሲያትልን መውረስ ይሄ በጫት በምናምን የታሰረው ሁሉ መውረስ እንፈልጋለን ወይ ይሄ እንዲሆን ካስፈለገ የእግዚአብሔር ቅባት በኢየሱስም ይስራ አሜን በሉ ታናናሾችን እየቀባ ያስነሳ በላያችሁ ላይ ያለው ቅባት ይገለጥ መንፈስ ቅዱስ የሰጣችሁ ቅባት ይገለጥ ጸልዩበት ሰይጣን ትንሽ ነገር እያሳየ ትልቁን ነገር አያስጠፋብን አኖይንቲንጉ ይምጣ አሜን በሉ መንፈስ ቅዱስ በኃይል ይምጣ የእግዚአብሔር ቅባት በሚሰራበት ጊዜ ቸርች ላይ ዲፍረንስ መምጣት ይጀምራል ያልታሰበው ሰው ቀብቶ ያለው ቅዱስ ዘይት ቀባው ካለ በኋላ እጄ ትረዳዋለች የተቀባ ሰው የእግዚአብሔር እጅ ይረዳዋል ለዚህ አሜን እንድትሉ ይፈልጋል የእግዚአብሔር እጅ ትረዳዋለች እጄም ትረዳዋለች ክንዴም ታጸናዋለች ጠላት በእርሱ ላይ አይተክ የተቀባ ሰው ላይ ጠላት አይጠቀም ለዚህ አሜን በሉ እንጂ የተቀባ ሰው ላይ ጠላት ምን አያደርግም
አይጠቀምም የአመፃ ልጅ መከራ ምን አያደርግበትም አይጨምርበትም መከራ ሊኖር ይችላል ነገር ግን መከራ መጨመር የአመፅ ልጅ አይችልም ለምን ቢባል ምክንያቱም በላዩ ላይ ያለው ቅባት የሰይጣንን ስራ ያፈርሳል አረ አሜን በዱዓ ጠላት በሱ ላይ አይጠቀምም ሃሌሉያ እንደው ዳዊት ሲናገር ምን አለ በመዝሙረ ዳዊት ምዕራፍ 23 ላይ ሲናገር እግዚአብሔር አምላክ ሲቀባኝ የቀባኝ በጠላቶቼ ፊት ለፊት ነው አረ ለዚህ ጭብጨባ ያስፈልጋል ሃሌሉያ የዲያብሎስን ስራ ለማፍረስ የእግዚአብሔር ቅባት በቤተ ክርስቲያን ላይ አለ በአንተ ላይ አለ ሲቀባ ደብቆ ሳይሆን በዲያብሎስ ፊት ይቀባሃል በአጋንንት ፊት ይቀባሃል በሰይጣን ፊት ይቀባሃል ያ ቅባት በአንተ ላይ ይሰራል የዲያብሎስን ምሽግ ያፈርሰዋል ኢየሱስ ጌታ ነው አጨብጭቡና ቁጭ ለጌታ ክብር ይሁን ኢየሱስ ጌታ ነው መንፈስ ቅዱስ ስራ የእግዚአብሔር ቅባት ስራ ሃሌሉያ ኢየሱስ ያድናል የእግዚአብሔር ቅባት ይሰራል የመንፈስ ቅዱስ ይሰራል የእግዚአብሔር ክብር ይሰራል ኢየሱስ ያድናል ጠላቶቹን ከፊቱ አጠፋለሁ ይላል የሚጠሉትንም አዋርዳቸዋለሁ ሃሌሉያ የሚጠሉ አጋንንቶች ይዋረዳል የሚጠላ ሰይጣን ይዋረዳል የሚጠላ ጠላት ይዋረዳል ከፊትህ ጠላት ይጠፋል አረ ጮክ በሉና አሜን በሉ የተቀቡ ሰዎች ጠላቶቻቸውን እግዚአብሔር ያጠፋዋል ጠላት አለ ወይ ጠላት ሊኖር ይችላል ነገር ግን እግዚአብሔር ያጠፋዋል ባንቺ ላይ ካለው ከእግዚአብሔር ቅባት የተነሳ የጠላት ስራ ይፈርሳል ቤተክርስቲያን ያለችው ለሁለት ዓላማ ነው አንደኛው ዓላማ የኃጢአትን ነገር ለማንሳት ሁለተኛ ዓላማ የሰይጣንን ስራ ለማፍረስ ነው የእግዚአብሔር ቅባት ያለባቸው ሰዎች ቅባቱን ሲቀቡ እንደ እዩ የበቀል መንፈስ በላያቸው ላይ ይወርዳል የሚወርድባቸው የበቀል መንፈስ ሸያጥንን የበላው አጋንንት ይመታል በሄዱበት ስፍራ ያለው የዲያብሎስን ስራ ያፈርሳል ቤተክርስቲያን ባለችበት ስፍራ የተቀባች ቸርች ባለችበት ስፍራ የተቀቡ ወንዶችና ሴቶች ባሉበት ስፍራ ላይ የጠላትን ስራ ያጠፋሉ ሃሌሉያ በድል አድራጊነት ትወጣላችሁ በድል አድራጊነት ትገባላችሁ የበሽታን ስርና መሰረት በኢየሱስ ነቀልኩት እግዚአብሔር ሕዝብ የሚያስጨንቀውን ክፉ ነቀልኩት በኢየሱስ ነቀልኩት ሁላችንም ተነስተን ቆመን እግዚአብሔር እናመሰግናለን በጭብጨባ በእልልታ ኢየሱስን አመስግኑ ሃሌሉያ ጆቻችን ዘርጉና መንፈስ ቅዱስ ና ወደ እኔ በሉት ቅባት በእኔ ላይ ይስራ በሉት ኃይል በእኔ ላይ ኢየሱስ ያድናል ሰው ያቻለውን የሚችለው ኢየሱስ ነው የተዘጋውን ማተም የፈታ ኢየሱስ ጌታ ወንበሩ በሰው የተደፈረ ግርማው ያይባ ኦቶ የቀረ የእውነት ግርማዊ አንድ ንጉሥ ሞት አሸነፈ ጌታ ኢየሱስ ከሞት ተነሳ ኢየሱስ ከሞት ተነሳ መቃብሩን ባዶ አደረገው የይሁዳ ነገድ ሙሐመድ የደስታዬ አሰማለሁ ለጌታ የደስታዬ ጩኸት የደስታዬ እስኪ ንጩህለት መንፈስ ቅዱስ እስኪናልን ኢየሱስን አክብርልን የውስጤ መሻት ጥማቴ ወልድ ሲከብር በሕይወት
አምልኮ የሚያምርብኝ ወደ ስትቆምልኝ በመውጣት መግባቴ ላይ ንጉሳችን ሆነ በላይ ሆነልኝ የበላይ ሆነልኝ የበላይ ሆነልኝ የበላይ ሆነልኝ የበላይ መንፈስ ቅዱስ እስኪናልኝ ኢየሱስን አክብርልኝ የውስጤ መሻት ጥማቴ ወደ ሲከብር በሕይወቴ አምልኮ የሚያምርብኝ ወደ ስትቆምልኝ በመውጣት መግባቴ ላይ ንጉሳችን ሆነ በላይ ሆነልኝ የበላይ ሆነልኝ የበላይ ሆነልኝ መንፈስ ቅዱስ እስኪናልኝ ኢየሱስን አክብርልኝ የውስጤ መሻት ጥማቴ ወደ ሲከብር በሕይወቴ መንፈስ ቅዱስ እስኪናልኝ ኢየሱስን አክብርልኝ የልቤ መሻት ጥማቴ ወደ ሲከብር በሕይወቴ አምልኮ የሚያምርብኝ ወደ ስትቆምልኝ በመውጣት መግባቴ ላይ ንጉሳችን ሆነ በላይ ሆነልኝ የበላይ ሆነልኝ የበላይ ሆነልኝ የበላይ